ኢራን በኒውክሌር ድርድር ጉዳይ የአሜሪካን ቡራኬ እንደማትሻ ድርድር ይደረግ እንኳ ቢባል ዋሽንግተን ቴህራንን በማታለል እንደማይሆን አያቶላህ አሊ ካሚኒ ተናግረዋል። የኢራኑ ሃይማኖታዊ መሪ አያቶላህ አሊ ካሚኒ ይህን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኒውክሌር መርሃ ግብሩ ላይ ሌላ ዙር ውይይት እንዲደረግ ጥሪ ላደረጉት ምላሽም ነው። ካሚኒ እንደሚሉት አሜሪካ በእርግጥም የእውነተኛ ድርድር ፍላጎት ያላት ሳይሆን በቴህራን ላይ ፍላጎቷን ለመፈጸም ነው። ትራምፕ ቅርባቸው ከሆነው ፎክስ ጋር ባደረጉት ቃለ ምልልስ በኢራን ላይ ሁለት አማራጮች ይዘዋል። አንድም ኃይል፣ ሁለትም ድርድር። አልጀዚራ ላይ እንደተመላከተው መረጃ ከሆነ አያቶላህ አሊ ካሚኒ ሁለቱም መፍትሄዎች በኢራን ዘንድ ቅቡልነት አላገኙም። አሽራቅ አልአውሳት የተባለው የመረጃ ምንጭ የኢራንን ሌሎች ከፍተኛ ባለስልጣናት ዋቢ አድርጎ ይፋ እንዳደረገው ኢራን ሰላማዊ ውይይቶችን ታጤናቸዋለችም ይላል። ነገር ግን ሃይማኖታዊ መሪው ካሚኒ እንደሚሉት ዋሽንግተን ንግግር ይጀመር ስትል ለሌላ ማዕቀብ እየተዘጋጀች እንጂ ችግሮችን ለመፍታት በማለም አይደለም ሲሉም ተደምጠዋል። ትራምፕ ምርጫውን አሸንፈው ወደ ኦቫል ቤተ መንግስት ከገቡበት ወርሃ ጥር ጀምሮ ኢራን ምንም አይነት የነዳጅ ሽያጭ እንዳታደርግ እንደሚሰሩ ቃል ገብተውም ነበር። ነገር ግን የኢራን ዋናዋ የድፍድፍ ነዳጅ ተቀባይ ሀገር ቻይና ከአሜሪካ ጋር ሆድና ጀርባ በመሆናቸው እቅዳቸው እንደምን ይሳካል የሚለው የወቅቱ የብዙዎች ጥያቄም ነበር። የቀድሞው የአሜሪካው ፕሬዝዳንት ባራክ ኦባማ በፈረንጆቹ 2015 ከስምምነት ደርሰውበት የነበረው የኢራን ኒውክሌር ፕሮግራም ትራምፕ በመጀመሪያው የሹመት ዘመናቸው ማፍረሳቸውን መገናኛ ብዙሃን ያስታውሳሉ። ይህ ታዲያ ዛሬም ድረስ የትራምፕ አስተዳደርና የቴህራን አለቆች የማይተማመኑበት እንዲሆኑ አድርጓቸዋል። በመንግስታቱ ድርጅት የኢራን መልእክተኛ ኢራን ሰላማዊ ያለችውን ኒውክሌር ፕሮግራሟን እንድታቆም መደራደር ከቶ አይቻልም ሲሉ ተናግረዋል። ከዚህ በመለስ ባሉ ነገሮች ላይ ለመምከር ሀገራቸው አታመነታም በማለት መናገራቸውንም አሶሺየትድ ፕሬስ ዘግቦታል። ይሁን እንጂ ቀድሞም ቢሆን የቴህራን አጋር የሆነችው አሁን ከዋሽንግተን ጋር መቀራረብ እያሳየች ያለችው ሞስኮ አሸማጋይ ሆኜ ልምጣ ማለቷም ሮይተርስ ባሳለፍነው ሳምንት የዘገበው ነው። የተባበሩት መንግስታት የኒውክሌር ተቆጣጣሪ ዲፕሎማሲያዊ ጥረቶች ጊዜያቸው እያለፈ እንደሆነ ኢራን ዩራኒየም ማበልጸጓን እንደተያያዘችው በባለስልጣኑ ራፋኤል ግሮሲ በኩል ማሳሰቡን ብሉምበርግ ዘግቦታል። ከጦር መሳሪያነት በመለስ ላሉ አገልግሎቶች ከሚያስፈልገው መጠንና የመብላላት ደረጃ ተሻግሯል የሚለው ዓለም አቀፉ አቶሚክ ኃይል ተቆጣጣሪ ይህ የኢራን ዩራኒየም የተብላላበት መጠን ከፍተኛ መሆኑ ወደ አስፈሪነት አድጓልም ይላል። ኢራን እያበለጸገች ያለችውን ኒውክሌር አንድ ጊዜ ለሰላማዊ ጉዳይ የሚውል ሌላ ጊዜ በተቃርኖ እስራኤልና አሜሪካን ለማስፈራራት ትጠቀምበታለች ሲል በአልጀዚራ ላይ ሰፍሯል። ዩኤስ ቱዴይ ላይ እንዳለው መረጃ ደግሞ ኢራን የምታለማው ተምዘግዛጊ ሚሳኤሎችን ቢሆኑ ራሷን ለመከላከል የምትጠቀምባቸው እንደሆነ ስትገልጽ፣ አሜሪካ፣ እስራኤልና የመሳሰሉት የምዕራቡ ሀገራት መካከለኛው ምስራቅንም ይሁን ዓለምን ለማወክ በሚል ይወነጅሏታል። በዚህ ውዝግብ ውስጥ ያለችው ኢራን ወዳጆቿ ከሆኑት ከሩሲያና ቻይና ጋር የባህር ላይ ወታደራዊ ልምምድ መጀመራቸውንም ሲኤንኤን ላይ ተመላክቷል። ሴኩሪቲ ቤልት 2025 የተሰኘው የሶስቱ ሀገራት ልምምድ ለአምስተኛ ጊዜ የሚደረግም ነው። ሲኤንኤን ተንታኞችን ዋቢ አድርገው እንዳስነበበው ሶስቱ ፈላጭ ቆራጭ የተባሉት መንግስታቶች የሚያደርጉት ልምምድ አሜሪካ ከምዕራቡ ጋር ታደርግ የነበረውን የጦር ልምምድ ሚዛን ለማስጠበቅ የተደራጁ እንደሆነም ይገልጻል። የሶስቱን ሀገራት ልምምድ አስመልክቶ ከጋዜጠኞች ጥያቄ የቀረበላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ሶስቱም ሀገሮች በጅምላ ካላቸው የጠነከረ ክንድ ያላትና የሚያሳስባት እንዳልሆነ ምላሽ ሰጥተዋል። ይሁን እንጂ የአሜሪካ እንደራሴዎች የሀገራቱን ጥምረት የአምባገነኖች ማህበር ሲሉ በመጥራት አሳሳቢ እንደሆነ ሳይገልጹም አልቀረም። ከ6 አስርተ ዓመታት ገደማ በፊት ራሷ አሜሪካ ድጋፏን በመስጠት የኒውክሌር ባለቤት ያደረገቻት ቴህራን ዛሬ በተለይም በምዕራቡ ስጋት ናት በሚል እየተፈረጀች ትገኛለች። ፍራንስ 24 ላይ እንዳለው መረጃ ኢራን ቀድሞውኑም የአቶሚክ ፊዚክስ ባለሙያዎቿን ጥናት እንዲያደርጉ አሰማርታቸውም ነበር። 37ኛው የአሜሪካው ፕሬዝዳንት ሪቻርድ ኒክሰን የአሜሪካን ባለሙያዎች ለኢራናውያን የኒውክሌር ትምህርት እንዲሰጡ የላኩ የወቅቱ መሪ እንደነበሩም ቲአርቲ ወርልድ ላይ ሰፍሯል። ሚድል ኢስት ካውንስል በተባለ ድረገጽ ላይ የሰፈረው ጽሑፍ እንደሚያስረዳው ኢራን በቀጠናው ታሪክም ይሁን ወቅታዊ ፖለቲካና ደህንነት ቁልፍ ሚና ያላት ናት። በሀገር ደረጃ እንደ ቻይና፣ ሩሲያ፣ ሰሜን ኮሪያ ጋር በመሰለፍ
እንዲሁም አክሲስ ኦፍ ሬዚስታንስ ወይም እንደ ሂዝቦላህ፣ ሐማስና ሐውቲ የመሳሰሉትን የእምቢተኝነት አደረጃጀቶችን በመደጎም የፊት መስመር ተሰላፊም ናት። ይኸው ድረገጽ እንደሚለው የእምቢተኝነት አደረጃጀቶች ወይም አክሲስ ኦፍ ሬዚስታንስ የተባሉት ኢራን በእጅ አዙር በአሜሪካ የሚመራውን ኢምፔሪያሊዝም እያሉ የሚጠሩትን እንዲሁም በእስራኤል የሚመራውን ጽዮናዊነት ትፋለማለች። እንደ ወርልድ ፖለቲክስ ሪቪው ዳሰሳ ደግሞ ቴህራን ከሌሎች ምዕራባውያን ባልተናነሰ እንደ ሪያድ ያሉ የገልፍ ሀገራትን ትፋለማቸዋለች። ይህ በእርግጥ በዋነኝነት በቀጠናው የበላይነትን ለማንበር ያለመም ነው። ሪያድ የአሜሪካ የቀጠናው ወሳኝ አጋር ስትሆን ወታደራዊ ትብብራቸውም 15 ቢሊዮን ዶላር የተሻገረም ነው። ፎሬን አፌርስ የተባለው የትንተና ቋት ሁለቱም የቀጠናው ባለፈርጣማ ክንድ ናቸው ይላቸዋል። ያኔዋ ፐርሻ፣ የዛሬዋ ኢራን ምንም እንኳን የማያርቅ ታሪካዊ ባላንጣነት ያላቸው ቢሆንም ወደ ቀጥተኛ ጦርነት ውስጥ የሚገቡ እንዳልሆነም ይኸው ምንጭ ያስረዳል። ቴህራን ሞት ለአሜሪካ ሞት ለእስራኤል በሚል ስትታወቅ፣ ሪያድ በአንጻሩ ከሁለቱ ሀገሮች በተለይም ከአሜሪካ ጋር የማይነጥፍ ወዳጅነት ውስጥ መሆናቸውን የትራምፕን የሙገሳ ቃላት ዋቢ አድርገው የሚያስረዱም አሉ። ሪያድ ከቴልአቪቭ ጋር የገባቸውም የአብርሃም አኮርድ እንዲሁ ተጠቃሽም ነው። ኢራናውያኖችም ይሁን መሪያቸው አያቶላህ አሊ ካሚኒ ለገልፉ ሀገራት የበረታ ንቀት ያላቸውም ናቸው። ለዚህም አያቶላህ አሊ ካሚኒ የማይሰለጥኑ ናቸው ብለው መጥራታቸውን አስረጂ በማድረግ መረጃው ያስታውሳል። ዲኤንኤ በተባለው የትንተና ገጽ ላይ እንደተመላከተው አንቺው ታመጪው አንቺው ታሮጪው እንዲሉ ትራምፕ ከ8 ዓመታት በፊት ከስምምነቶቹ ሁሉ የከፋው ስምምነት ወይም ወረስት ዲል በማለት የሰረዙትን ዛሬ ሰነዱ እንዲገለጥ ለኢራኑ አቻቸው መሱድ ፔዜሽኪያን ደብዳቤ መጻፋቸውን ያስታውሳል። በእርግጥ በወቅቱ ትራምፕ ስምምነቱ ኢራን ኑክሌሯን እንዳታበለጽግ አላደረጋትም፣ አክሲስ ኦፍ ሬዚስታንስ የተባሉትንም ቡድኖች ከመደገፍ አላገዳትም በሚል ነው። ይኸው የትንተና ምንጭ እንደሚለው ከሆነ ትራምፕ በኢራን ላይ 2 አበይት ግቦች ይዘዋል። አንድም ከዚህ በኋላ ኢራን ተጨማሪ የኒውክሌር ፕሮግራም ማበልጸጓን እንድታቆም፣ ሁለትም ወደ ውይይት በማምጣት በተለይም ለእስራኤል ስጋት የሆኑትን እና ሂዝቦላህ፣ ሐውቲና ሐማስ የመሳሰሉትን መደገፏን እንድታቆም ለማግባባትም ነው ይላል። በመሆኑም ይላል ትንተናው፣ በመሆኑም ኢራን ከከርሰ ምድሯ ያወጣችውን ነዳጅ በማዕቀቦች ለገበያ ያቀረበች አለመሆኑና የተሽመደመደው ምጣኔ ሀብቷ እንዲያንሰራራ የምትፈልግ እንደሆነ ወደ ድርድሩ ጠረጴዛ ልትመጣ ትችላለች ሲልም ያስረዳል። ሪያል የተባለው የኢራን መገበያያ ገንዘብ ከዶላር አንጻር እጅግ መርከሱም አንዱ ማሳያ ተደርጎ ይወሰዳል። ይህም ኢራናውያን አንድ የአሜሪካን ዶላር ለማግኘት 42,000 የኢራን ሪያል እንዲከፍሉም ይገደዳል። ይህ በህዝብ ኑሮና በመንግስት ወጪ ገቢ ንግድ ላይ የከፋ ጉዳት እንዳደረሰ ተደጋግሞ የሚነሳ ነው። ኢራቅ ከኢራን ታስገባው የነበረውን ነዳጅ እንድታቋርጥ በአሜሪካ መታዘዟም በዛሬው ዕለት የተሰማ ነው። በእነዚህ ሁሉ ምክንያቶች የቀጠናውን ተዋጊዎች ከመርዳት ልትታቀብ ትችላለች ሲልም ግምቱን ያስቀምጣል። ዶናልድ ትራምፕ ተሳክቶላቸው ኢራን ወደ ድርድሩ የምትቀርብ ከሆነና አሜሪካ በምታስቀምጣቸው ሁኔታዎች የምትስማማ ከሆነ የመካከለኛው ምስራቅ አሰላለፍ ጉልህ በሚባል ደረጃ ለውጥ እንደሚኖረው በበርካቶች የሚጠበቅ ነው። መካከለኛው ምስራቅ በርካታ ሀያላን ሀገሮች የሚሳተፉበት፣ የውክልና ጦርነት የሚደረግበት፣ ሽብርተኝነት የሚፈለፈልበት የዓለም ክፍልም ነው።